ቅጽበት ያገናኘው ወዳጅነት ያጎለበተውና ትዳር ያስተሳሰረው ግንኙነት መስርቶ መኖር የአብዛኛው ሰው መሻትና ምኞት መሆኑ ግልጽ ነው። እንዲያ ባሉ አጋጣሚዎች የሚመሰረቱ ግንኙነቶች በረከቶች ናቸው። ልጆች ለወላጆች ስስት፣ ለቤታቸው ደግሞ በረከት ናቸው። 4 እና 5 ከፍ ሲልም 9 እና 10 ልጆች ያሏቸው ወላጆች በርካታ ናቸው። በተመሳሳይም በአንድ ጊዜ በርካታ ልጆችን ስለወለዱ ወላጆችን መስማት የተለመደ ሆኗል። ታዲያ ኑሯቸውን በሀገረ ማሊ ያደረጉት ሀሊማና ወታደሩ አብዱል ቃድር የመጀመሪያ ልጃቸውን ከወለዱ ከ6 ዓመታት በኋላ በአንድ ጊዜ 9 ልጆችን በመውለድ በዓለም የድንቃ ድንቅ መዝገብ ስማቸው ሰፍሯል። በዓለማችን በተለያዩ ሀገራት መሰል በርካታ ህፃናትን በአንድ የመውለድ ዜናዎች ቢሰሙም አብዛኞቹ ህፃናት በህይወት የመቆየት እድላቸው ጠባብ እንደሆነ መረጃዎች ያሳያሉ። ሆኖም በ7ኛ ወራቸው የተወለዱት 9 ህፃናት ከ500 ግራም እስከ 1 ኪሎ ግራም የሚመዝን ክብደት የነበራቸው ሲሆን ሁሉም በአስተማማኝ የጤና ሁኔታ ላይ በመቆየት አሁን ላይ 3ኛ ዓመታቸውን ይዘዋል። 9 ወር በማዕፀን ህይወት ማቆየት፣ ከዚያም በምጥና ስቃይ መውለድ፣ ይህንኑ ደግሞ ከራስ ቀንሶ ተንከባክቦ በስስት ማሳደግ የተፈጥሮ ግዴታም ስጦታም የሆነበት እናትነት ለዚህች እንስት ደግሞ ምንኛ ፈታኝ ይሆን ብሎ መጠየቅ የተገባ ይሆናል። መጀመሪያ አካባቢ ብዙ ነገሮች ወደ አይምሮው ይመጡና ያስጨንቁኝ ነበር። ልጆቼ በደህና ይወለዱ ይሆን? እኔስ በህይወት እቆያለሁ? የሚሉት ደግሞ ዋነኞቹ ነበሩ። ነገር ግን በሰላም መገላገል እጅግ አስደስቶኛል። ዕለት ተዕለት ነፍስ የተሸከመችን እናት ማዋለድና መንከባከብ ስራቸው የሆኑት የህክምና ባለሙያዎቹ ይህን እንግዳ ክስተት ለማስተናገድ 32 የጤና ባለሙያዎች መሳተፋቸውን ይናገራሉ። እንዲህ ባለ የማዋለድ ሂደት ስንሳተፍ ይህ የመጀመሪያችን ነው። ከዚህ ቀደም በዛ ከተባለ 4 ልጆችን ባንዴ ያዋልደናል። ነገር ግን እንዲህ የበዙ ያውም 9 ህፃናት ባንዴ የመወለድ እድላቸው ዝቅተኛ ነው። የልጆች እናትም 9 ጤነኛና በህይወት የቆዩ ህፃናት ያሏት መሆኑ ከሁሉም ቀዳሚ ያደርጋታል። ህፃናቱ በተወለዱ ሰሞን በቀን 75 ዳይፐርና ከ100 ጠርሙስ በላይ ወተት እንደሚያስፈልጋቸው የተነገራቸው ወላጆች ይህንንና መሰል ወጪዎችን ለሸፈነላቸው የሀገራቸው መንግስትና የጤና ባለሙያዎች